በመጨረሻም በነፃ ሐሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም ተግባርና እንቅስቃሴ እቃወማለሁ። ላሞቹ፣ በጎቹ፣ አህዮቹ በጠቅላላው ያዛት እኮ ከምች ነው። ከምን ምች ማለት ምን የምን ምች ምናምን ስለው እኛን የሚመታን ምች አለ አይደል አለ ስል ከሱ አሁን ኑና ሰሩኝ ሴት በፍቅር አታብድም። እንዴት እንደዛ ሊሆን ይችላል ስለው ደጋግሞ መታት ወደደችው። እግዚአብሔር ከዚህ አይነት ነገር ልጅቷ በተፈጥሮ የምትሰለምትወድ ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ ያዝናናሉ እንዲሁም ቁም ነገር ያስይዛሉ በያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ የምትቻለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። What's happening? Hey! በ40 ዓመት እናተ ላይ ጺመን አትላጭ። አንድ ብር ውጣ ከቤት ስራ ራስን ደጉም። የኔ ልጅ ድስቱን ቶሎ ማጣውና አንተ ለጠበው አሻባቴ እሺ እይ ደደብ እኮ ያናድደኝ። በ40 ዓመታችሁ እናት አባታችሁ ቤት ሆናችሁ ጺማችሁን አትላጩ። ከቤቱ ይላል እንዴ? ምን አባዛው እኮ ነው ስለታው እሱ የሚናገረው? ማን ስለሆነ ነው ስለሱ የሚናገረው? ደነስ የኔ ምስኪን ልጅ አንተን እኮ አይመለከትም። ለምን ትበሳጫለህ? አንዴ ነው የማይመለከተኝ። ይመለከተኛል። ድብና አድርጎ ይመለከተኛል። የኔ ልጅ 40 ዓመት አልፈዋል ብዬ ነው እኮ። አይሽ ፋዘር 40 ዓመት አልፈዋል 40 ዓመትም አልፎት ከርሶ ጋር እየኖረ ነው። አጠለቁለት እስቲ አደራ ደም ግፊት እንዳይነሳ ስታውል እኔ ነው እንስሳት በሚሸጥበት የሮብ ገበያ ሰንጋ በሬ። አሁን ይሄን ማን ያምናል? 1996 ዓመተ ምህረት እስቲ የገበያው ሁኔታ እንዴት ነበር የሚለውን ቆየት ያለ ቪዲዮ አግኝቻለሁ። እጅግ በጣም እኔን ስለገረመኝ እንዴ በቅርብ ጊዜ ውስጥ እኮ ነው ይሄ የዋጋ ንረትና ግሽበት የመጣው። እንዴ 1996 ቅርብ ጊዜ ነው፣ ግን እጅግ በጣም ልዩነት አለው። እስቲ ዋጋው እንስማው እስቲ 2000 መካከለኛ 1800 ዝቅተኛው ከ950 እስከ 1000 በግ ሙኩት 350 መካከለኛው 160 ዝቅተኛው 80 ፍየል ከፍተኛው 250 መካከለኛው 160 ዝቅተኛው ከ60 እስከ 100 ብር ተሽጧል። በዋለው ገበያ በስማሜን ጊዜ ይመልስልናል። ኧረ አይመለስም አባቴ እርሳው በግ መካከለኛ 350 እኔ አትሊስት 3000 ምናምን ብር እንጂ 300 ምናምን አላስታውስም። ግን 1996 እንደዚህ ነበረ። ግን ትክክል ነው ይሄ ነገር። እስቲ እህል ደግሞ እንዴት ነበር? እስቲ ጤፍ ምናምን ታል ነጭ ጤፍ 290 ሰርገኛ 250 ቀይ ጤፍ 220 ነጭ ጤፍ 175 ድብቅ ስንዴ 160 ዘንጋዳ 210 ማሽላ 140 ነጭና ቀይ በቆሎ 120 ሲሸጥ ባለፈው ሳምንት 175 የነበረው የቢራ ገብስ 160 ብር ሆኗል። በዚህ መሰረት በመርካቶ አንደኛ ደረጃ የሸኖ ቅቤ 38 ብር፣ አንደኛ ደረጃ የጎጃም ቅቤ 32 ብር፣ ሸኖ መካከለኛ 35 ብር፣ የጎጃም መካከለኛው ደግሞ 28 ብር እየተሸጠ መሆኑን ገበያተኞች ይገልጻሉ። አንድ ፈረሱላ የማረቆ በርበሬ 225፣ የአላባ 200 እንዲሁም የጠደሌ 190 ብር በመሸጥ ላይ ነው። በርበሬ በክረምት ዋጋው እንደሚንር ሸማቾችም ነጋዴዎችም ይገልጻሉ። ዘፈን ያወጣና ስሙን አልነግራቸውም። በጣም ከሚቀልሉት ማከል ነውና ዘፈኑ ይለቀቃል። ከዛ ዘፈኑ ብዙ እንደተጠበቀው አልተሰማምና ጓደኞቹ በጀማ ምናምን ተሰብስበው ምናምን እያወሩ ይኸውልህ ያንተ ዘፈን እኮ በጣም የተሰማ ነው፣ ግን ምንድነው መሰለህ ከክፍለ ሀገር ነው ያው ዘፈን የሚመጣውና ሲልክ ምን ቢል ጥሩ ነው የኔ ዘፈን ከክፍለ ሀገር የሚመጣው ከሰል ነው እንዴ?
እኔ አጋጥሞኛል። እዚህ ክፍለ ሀገር ሆኖ እዚህም ባናቃቸው ሙዚቃዎች እዛ ይጨፈር ማለት በጣም አዋሳ፣ ድሬዳዋ፣ ሐረር፣ ባህር ዳር ምናምን መቀሌ ምናምን እዚህ ስትመጣ ከወራት በኋላ ዘፈኑ ይመጣል። ከሰሉ ተመችቶኛል። ተመልሰው ደግሞ እንትን ያደርጉታል። የኔ ዘፈን ከሰል ነው እንጂ ደስ ይላል። አርሰናል አርሰናል አርሴን አበባ እህሉን እያለን አርሴ ባርሳ እንግዲህ ባርሳም ተሸንፏል። ከዋንጫው ሻምፒዮንስ ሊግ ተሰናብቷል። አርሴናል ደግሞ እጅግ በጣም በስመ አብ ሮብለት እንደ ሮብለት ተቃጥዬ አላቅም ቅጠል አርጎኝ እንግዲህ ዋንጫውን ለዋንጫም አላለፈም። 2-1 ተሸንፏል ማለት ነው። መች ነው ዋንጫ እንበለው? መች ነው? አሁንም አንድ አመት ልንጠብቅ ነው። እሱም እንዲህ መች ነው? እኔ መጠበቅ ዋንጫ አርሴናል ቤት ሰልችቶኛል። እናንተስ ምን ትላላችሁ? ተቀጠቀጠ እኮ ማላገጫ ሆነናል። እስቲ የተወሰኑ ቪዲዮዎችን ሰብሰብ አድርጌያለሁ ስለ አርሴናል አብረን እንመለከታቸዋለን ማለት ነው። አርሴናል ግን ከአሁን በኋላ ወይ ገለባ አርሰናል 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 ገለባ አለው ብሎ ዛሬም ገደል ገባ። ሊበላ ነው ሲሉኝ አርሰናል ገለባ ዋንጫውን ነው ብዬ አርሰናል ገለባ ለካስ ፍዳውን ነው አርሰናል ገለባ የበላው አርስዬ አርሰናል ገለባ አርሰናል 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 ገለባ አለው ብሎ ዛሬም ገደል ገባ። ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፈቅረው ምንም ማለት ነው። ትምህርት ያልተማረች፣ ስራ የሌላት፣ ገንዘብ የሌላት፣ ፍቅር የሌላት፣ ጭንቅላት የሌላት፣ ክብር የሌላትን ሴት የሚያፈቅረው ወንድ ልጅ ብቻ ነው። ሴት ልጅ ያንን ታረጋለች? በፍጹም አታረግም። እስቲ ወንዶችዬ ከመቀመጫችሁ ብድግ በሉና ለራሳችሁ አንድ ያጨብጭቡ። አትታለል አዝማሪ ቤት አምሽተ ሰክረ ቤት ስትገባ ይላል። እስቲ ኧረ ተው አንተ ልጅ ይሄን ማምሸትህን ድገመው ተመሽተ አርሰናል እንኳን ዋንጫ ራት አይበላም። አርሰናል ዋንጫ ከበላ በቅሎ ትወልዳለች። ነደናል። ኧረ በጣም ነው የሚገርመው። በጣም ይገርማል። በጣም ይደንቃል እንጂ ማሸነፍ እየተቻለ በአንድ ልምጥምጥ ምክንያት ዋጋ ተከፈለ። በአንድ ልምጥምጥ ሁሉንም አልመጠመጥካቸው እንጂ እንዴት አንድም ተጫዋች አልነበረም። ሜዳው ባዶ ነው። የእሱ ውጤቶች ናቸው። የማይረባ ሰውዬ ሚኬል አርቴታ የራስ ምታት ነው ያስያዘን። የአርሰናል ደጋፊ መሆን ግልጽ ሆነ። ኧረ በፍጹም እኔ የማንቸስተር ደጋፊ ነኝ። እና ታዲያ አንተ ምን አቃጠለ? ነገሩ ነዋ። ተጫዋቾች እኮ ትልቅ ድሪቶ ቡልኮ ለብሰው እንቅልፍ ወስዷቸዋል። ሜዳው ላይ ተኝተዋል። የሚቀሳቅሳቸውን ፈልገዋል። ተኝተው ነበር እኮ። አዎ አሸልበው። ቆይ እሺ፣ ማን ነው ያ ካሳ የሚሉትስ? ማን ነው ደግሞ ካሳ? እንደዛ የሚባል ተጫዋች አለ ወይ? ካሳ ነው ያ ጥቁሩ ተጫዋች። እንኳን ያ በቲቪ የሚሯሯጠው ሲሯሯጥ ሁሌ ምን ያየዋለሁ ጎበዝ ነው ይሉታል። ሳካ ማለት ነው። አውቃለሁ። ካሳ ነው እንጂ ሳካን ማለት ነው። ቡካዮ ሳካ የደከመው ኮከብ፣ የጠፋው ልጅ አቅሙ ሙሉ ተሟጧል። እግሮቹ አልታዘዛሉ። እንደ ጭልፋ ኳስን መጭለፍ ብቻ። እሱም ብሶ ይበሳጫል። እግር ኳስ ጥበብ ነው። በእግር ኳስ በእግር የምትጫወተው በቃላት ስንዘራ ውርወራ አይሆንም። በጥቅሉ ኳስ አልሆነለትም። ይሄ መልክ ብቻ ካሳን እኮ ነው ራሱ ሳካ። በጣም አሰኝቶኝ እንደምንም ጠጋ ብዬ በደንብ ነካክቼው በስንት መከራ እሱ የሚያሰኘው አልመሰለኝ እቅፍ አድርጎኝ አንድ የከንፈሬን ከሳመኝ በኋላ አንገቴ ስር ገብቶ ልጡጥ ይላል። ምንድነው ብዬ ከስር ሳይ ጀለስ ለካ ጨርሶልኝ ተዝረክርቋል። ኧረ ፊልማችን ወዴት እየሄደ ነው? ኧረ ግልጽነት ጨርሷል። ይሻላል እንግዲህ ምን ይደረጋል? እንቻለዋ ምን እንችላለን? የማያስችል ተለጥፎ እና እንዴት ነው ሰፈሩ ማዘር? አርሴናል
ከብቶቹ ምናምን ማለት ነው። የቶቹ ከብቶች ያሉት ላሞቹ፣ በጎቹ፣ አህዮቹ በጠቅላላው ደህና ናቸው። አሁን ኑና ሰሩኝ ሴት በፍቅር አታብድም። አስጌ በድጋሚ ሐሳቡን አስፍሯል። ምንም እንኳ አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃለሁ። አታብድም እንጂ አታፈቅርም የሚል ጽሑፍም በየትኛውም ማህበራዊ ሚዲያ ላይ አላጋራውም። እንዲያውም ለሴቶች ድምጽ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስለሄደች ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ለምን አያብዱም ትለናለ? እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም። እንድታብዱም አልፈልግም። እኔ የሴት ልጅ አባት የእናቴ ልጅ ነኝ። ማበድም ደግሞ የፍቅርም የጀግንነትም መገለጫም አይደለምና የወሰድኩባችሁ ክሬዲት ካለ በይፋ መልሻለሁ። ይቅርታዬንም እነሆ ሲል አስጌ ምላሹን ሰጥቷል። ለሚመለከተው ግን አንድ ነገር ማለት ይፈልጋል። ተደፍረው የተገደሉ ህፃናትን ዶሴ አቧራ ሳናራግፍ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለታገዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ በተለያየ የእድሜ ክልል ውስጥ የሚገኙ ሴቶች 10% የሚሆኑት ሲደፈሩ ያልነበርን አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉንስ ከየት አገኘን ማለት ወዳለው። ግን ለሴት ልጅ ያለኝን ፍቅርና ክብር በልጄ በእናቴና ዙሪያዬ ባሉ እንዲሁም በቅርበት በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የሀገር ካስማ ለሴቶች እኩልነት የተሰራ ሙዚቃ ምስክሬ ነው። በመጨረሻም በነፃ ሐሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም ተግባርና እንቅስቃሴ እቃወማለሁ። አመሰግናለሁ። አሁን ኑና ሰሩኝ ሴት በፍቅር አታብድም። የእናንተስ አስተያየት ምንድነው? መልካም ጊዜ። ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው። እኔ ሰጣችኋለሁ። አንተ ልሰጠው? አዎ፣ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ ሰጣችኋለሁ። እዚህ ጋር ፈርም። ልጄ አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ፣ አፈቅርሻለሁ። ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ። አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል ነው? ጥለውት እኔን ትተውኝ? አዎ የሕክምናውንም ወጪ አንተ ትከፍለዋለህ ብለዋል። ጭራሽ እስቲ ሜሮን። አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማን ነህ? ፍቅረኛሽ ፉላ ተሸመጠጠ። እስቲ ማነህ? እንዴ ማን ነው ልጄ? ፋዘርዩ ማን አንተ? እኔ ነኝ አባባ። ኩላሊት ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ እኮ። እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልኝ። በወጣ ይተካ። ከዘመኑ ሰው ምን ትጠብቃለህ? በወጣ ይተካ። እናመሰግናለን። ረፈለው አፍቃሪ መስላ ሸወደችኝ፣ አታለለችኝ። ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ። ዮኒ አርሴናል። አረ ዮኒ፣ ወየ ምንድን ነው ሁሉ ስጠራክ ማሰማው? ተኝቼ እስከዚህ ሰዓት ማታ አልተኛክም? አዎ። ምን ነው ለምን አልተኛክም እንዴ? ተቃጥዬ ነው። ማን ያቃጠለክ? አርሰናል። የኛው ጉድ ነው እንዴ? እሱማ በጣም ያናድዳል። በጣም በተለይ ሳካ ያመለጣት ኳስ አናድድም? የሌለ ውስጤ ርር ነው ያለው። የሚሰማኝን ስሜት አላቀው። እኔ አላቀው። አይዞህ ወንድሜ። ጨጓራክ እንዴት ሆነ? እያየው ጨሰ። ልምጣ አንተ ጋር? ምን ትሰራለህ? ያው እርስ በርስ እንድንበረታታ ነው። ለጨሰው ጨጓራክ ወተት ላምጣልክ? ቴንክ ዩ ሶ ማች እኔ አባ። አረ ምን አረኩልህ? ቴንክ ዩ አያስፈልግም። ግን አሁን ያልቻልከው የማንን ደጋፊ ምላስ ነው? የማንቸስተር ዩናይትድ። አረ ዝም በላቸው በእናትህ። ደና ክለብ እንደያዘ ይኙኝ ማለት ደብቁኝ ያመጣል። እውነት ነው። ማንቸስተር ዩናይትድን ማን ብለህ ነበር የምጠራቸው? ወረደ። ደስ ይላል። ትክክለኛ ስያሜ ነው። እኔ ምልክ አርሴናልን መደገፍህን ታቆማለህ? በፍጹም። እንዲህ ያናደድክ በዛ ላይ ዋንጫ በሌለበት መደገፌን አላቆምም እንዴት ትላለህ? ካጣነው ያገኘነው ብዙ ነው። እውነት ነው። አርሲ ለዓለም ኳስ ያስተማረች ክለብ ናት። በምንም ውስጥ ሆነን እንደግፋታለን።
መጪው ዘመን ደግሞ ቧንጫ የምንበሸበሽበት ያርግልን። ነቃ በይሁን። አሁንም ደብሮሻል? አዎ። ከዚህ ድባቴ ውስጥ እንድትወጣ ምን ላድርግ? ምንድነው የሚያጽናናክ? ትንሽ አንበሳ። ኧረ እኔ የለኝም። በልበቃቸው። መልካም ጊዜ ይሁንዬ። መልካም ረመዳን። እኔ የምን ረመዳን ጋይስ? ልጁ እየጨለለ ነው። ቶሎ አንበሳ ወርዱለት። እኔን ደግሞ ትንሽ ጠፋ ስላልኩኝ ፎሎ ኮፒ ሊንክ አድርጉልኝ። ቀጣይ ማን ይጨቅ ኮሜንት አስቀምጡ። አብሮ አደግ ጓደኛዬ ነች፣ የልጅነት ጓደኛዬ ነች እና አገባች። በቃ አገባች ምናምን ተብሎ በቃ ደስታዋን ምናምን ስንጠብቅ ባለቤቷ በጣም አቢዩዝ ያረጋታል፣ ይመታታል ምናምን ነገር ተባለ። በጣም በቃ ደንግጠን አናገረን። እንደ ጓደኛ ተሺ ይባላል። ተሺዬ ለምን እንደዚህ ታደርጋለህ? እንዴት ሜሪ ምትመታ ልጅ ናት ወይ? በቃ ምትመታ ልጅ ናት ወይ? እንዴት እንደዚህ ይደረጋል? ምናምን የሃይማኖት አባት የሱ ፋሚሊ ምናምን ገብተው ነበር፣ ግን አልተቻለም። የሰማነው ነገር ፋይናሊ ምንድነው ሜሪ ራሱ ምትትወዳለች የሚል ነገር ነው። እኔ እስከዛሬ ያንን ለማመን ይከብደኛል፣ በጣም ይከብደኛል ያንን ለማመን። ግን እሷ ራሱ ምትትወዳለች ምናምን ተባለ። እኔ ማረሳው አዲ መንገድ ላይ ያገኘሁትና ተሺ ያልኩት ፕሊስ በእናትህ ሜሪ ምትመታ ልጅ ናት፣ ሜሪ ግን እጅ የሚነሳባት ልጅ ናት ምናምን ስለው ምን እንዳለ ታውቃለህ? እኔ ይሄ በምት የሚፈቱ ጉዳዮች ላይ ረጅም ንግግር ማድረግ አልፈልግም ምናምን አለ። እና ኖ እንደዛ ማሰብ የለብህም ምናምን ተባብለን ከተለያየን ምናምን በኋላ ከጥቂት ጊዜ በኋላ አረፈ። ቅርብ ጊዜ ላይ ነፍሱን ይማረው እግዚአብሔር ብያለሁ። ግን ፋይናሊ ሜሪን አግኝቻት ሜሪዬ ምናምን እያወራን እያለ ድርሽዬ ምናምን አይለኛ ፎንቃ ላይ ነኝ ያለሁት ምናምን አለች። እንዴ ተሺ ከሞተ ጥቂት ጊዜ አይደል እንዴ እንዴት እንደዚህ አይነት ነገር ሊፈጠር ቻለ ምናምን ስል በቃ ምናምን ስትል ዲቴይልም መጠየቅ ስለፈራው ጸጥ አልኩ። አንድ ጓደኛችንን ግን ጠራውትና ስም አልኩት፣ ከማን ነው ፍቅር የያዛት? አሁን ተሺ ከሞተ አጭር ጊዜ ነው፣ እንዴት እንደዚህ አይነት ነገር ሊፈጠር ቻለ ምናምን ስለው ድርሹ ማታውቂው ነገር አለ አለኝ። ምንድነው ስል ፍቅር የያዛት እኮ ከምች ነው። ከምን ምች ማለት ምን ማለት ምች ማለት ምን የምን ምች ምናምን ስለው እኛን የሚመታን ምች አለ አይደል አለ ስል ከሱ እንዴ ድርሹ ምን እያለች ነው? ሰው ልጅ እንዴት ነው ከምች ፍቅር ይዟል? እንዴት እስቲ ትጨርስልን እንዴ? ምን ልትለን ፈልጋ ነው እንዴ? ወይስ እየቋጨችን ነው? ድርሽዬ እስቲ እንዴት እንደዛ ሊሆን ይችላል ስለው ደጋግሞ መታት ወደደችው። እግዚአብሔር ከዚህ አይነት ነገር ልጅቷ በተፈጥሮ የምትሰለምትወድ የነገር ግን ከምር ደጋግሞ ምች ስለመታት እሺ ወደደችው ምቹን ተውራችሁ እኔ ከባድ ነው። እሺ ሰላም ነው ወንድሜ? 34 ዓመቴ ነው አሁን አይደለ? ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽም እንዴት እናድርግ ሞክሪን፣ እድሜውን አታስቢ የሚሉ ወንዶች አሉ። ውሸታ ማላቂሽም ወይዛ ሰፈር ውሸታ። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኚህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርጌ እስከምድረስ እናንተ ውድ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛው ግን እናንተ ሰላሙ፣ ጤናውን፣ ሀብቱ፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ